በሌጎስ እጅግ ውድ በሆነው ሰርግ ላይ አንዲት የቆሸሸች ለማኝ በሩን ጥሳ ስትገባ ሙሽራዋ በንቀት ፊቷ ላይ ተፋችባት። ለጥበቃዎቹ አሁኑኑ አስወጧት የሚል ትዕዛዝ አስተላለፈች። ልጅቷ በዱላ እየተደበደበች ቢሊየነሩን ስትመለከት አጠገቡ የቆመችው ቆንጆ ሙሽራ ከ9 ዓመታት በፊት ህይወቱን ያመሰቃቀለውን ያንን ጥቁር ሚስጥር የያዘችው እሷ መሆኗን ገና አላወቀም። በጭቃ የተለወሰችው ይህች ለማኝ በእጇ የጨበጠችው አንድ የተጨማደደ ወረቀት በዚያ ሰርግ ላይ የተሰበሰቡትን ሀያላን ሰዎች ወንበር የሚገለብጥና የሙሽራዋን ጭንብል የሚቀድ ነበር። ለመሆኑ ልጅቷ ማን ናት? ለምንስ አሁን መጣች? ዛሬ እውነትና ፍትህ የዘገዩ ቢመስሉ በፍጹም ተደብቀው እንደማይቀሩ የሚያሳይ አስደናቂ ታሪክ ይዘንላችሁ ቀርበናል። ታሪኩን ከመጀመራችን በፊት ግን ይህንን ልብ አንጠልጣይ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልኝ። ቪዲዮን ላይክ በማድረግም አብሮነታችሁን አሳዩን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን ወደ ታሪካችን እንለፍ። እባካችሁ አባቴን ማነጋገር ፈልጋለሁ። ምንድነው የምታወሪው? ኧረ እባክሽ አታስቂኝ። አንዲት ለማኝ ሴት ቢሊየነሩ አባቴ ነው ስትል ሰርጉን ስታውከው ማራኪዋ ሙሽራ በይፋ አዋረደችና ደበደበቻት። 10 ዓመታትን የፈጀውን የሴራ ቁልፍ በእጇ እንደያዘች አላወቀችም። ሁሉንም ነገር የሚያፈራርስ ጠለፋ፣ ግድያና ክህደት። በሌጎስ ውስጥ በሀብቱ የታወቀው በአቶ አዲዋሊ አንደርሰን ታላቅ ግቢ ውስጥ ህይወት በአንድ ሰው ዙሪያ በሚሽከረከሩ የደስታ ጊዜያት ትለካ ነበር። እሷም ልጁ ዘይነብ ነች። እሱ የኢንዱስትሪ ታላቅ ሰው ነበር። በአንድ የስልክ ጥሪ ሀብትን ሊፈጥር ወይም ሊያጠፋ የሚችል ሰው። ነገር ግን የሱ ትልቅ ሀብት ሰማይ ጠቀስ ህንፃዎቹ ወይም መኪናዎቹ አልነበሩም። በየቦታው ይዞት የሚዞረው ፎቶ ውስጥ ያለችው ልጁ ነበረች። ዘይነብ አለሙ ናት። ዘይነብ የ12 ዓመት ልጅ ነበረች እና እሷ መላው የአንደርሰን ቤተሰብ የሚዞርባት ፀሐይ ነበረች። ከብዙ ዓመታት ጥበቃና ጸሎት በኋላ በወላጆቿ እርጅና ዘመን የተወለደች ብቸኛ ልጅ ነበረች። ሳቋ የቤተ መንግስታቸውን አዳራሾች ከሞሉት ሙዚቃዎች ሁሉ ጣፋጭ ነበር። በእብነ በረድ ወለሉ ላይ ያስተጋባ ነበር። ለምለም በሆነው የአትክልት ስፍራ ውስጥ ይደንሳል። የአባቷ አይነት ደግ አይኖችና የእናቷ ረጋ ያለ ፈገግታ ነበራት። እሷን ማየት ማለት ደስታን በንጹህ መልክ ማየት ማለት ነበር። ትናንሽ እግሮቿ ሳሩን እየነኩ በአትክልት ውስጥ ቢራቢሮችን ማሳደድ ትወድ ነበር። አባቷ በትልቁ የቆዳ ወንበር ላይ ተቀምጦ ስለ ዓለም የሚነግራትን ታሪኮች እቅፉ ላይ ሆና መስማት ትወድ ነበር። ከሁሉም በላይ ግን የእናቷን እቅፍ ትወድ ነበር። ከሚታሰበው ሁሉ አስተማማኝና ሞቅ ያለ ብርድ ልብስ ውስጥ እንደመጠቅለል የሚሰማ እቅፍ ለዘይነብ ህይወት ፍጹም ነበረች። እናም በአንድ ማክሰኞ ከሰዓት በኋላ ፀሐይ ጠፋች። ልክ እንደ ማንኛውም ቀን ነበር። ዘይነብ የግል አስተማሪዋ ትምህርቷን ጨርሳ ነበር እና ሁሉ ጊዜ እንደምታደርገው በአትክልት ውስጥ ለመጫወት ወጣች። እናቷ ከበረንዳ ሆና ስትመለከት ዘይነብ በግቢው ትላልቅ ነጭ በሮች አጠገብ ደማቅ ሰማያዊ ቢራቢሮ ስታሳድድ አይታ ፈገግ አለች። ለጥቂት ጊዜ ለስልክ ጥሪ መልስ ለመስጠት ፊቷን አዞረች። ወደ ኋላ ስትመለከት ግን የአትክልት ስፍራው ባዶ ነበር። ቢራቢሮ አጠፋች። ዘይነብም እንዲሁ። ድንጋጤ ልቧን ያዘው። የዘይነብን ስም ጠራች። ብቸኛው መልስ በንፋስ የሚንቀሳቀሱ ቅጠሎች ድምጽ ብቻ ነበር። የተከተለው ልብ የሚሰብር ሁከትና ትርምስ ነበር። አቶ አንደርሰን የባለቤቱን የደነገጠ ፊት ባየ ቅስፈት የሱ የጽናት ቁመና እየፈራረሰ ወደ ቤት ሮጠ። ፖሊስ ተጠራ። በሀገሪቱ ውስጥ ያሉ ምርጥ የግል መርማሪዎች ተቀጠሩ። ዜናው እንደ ሰደድ እሳት ተሰራጨ። መጀመሪያ በከተማው ከዛም በመላው ሀገሪቱ የቢሊየነሩ ልጅ ጠፋች የሚሉ አርዕስተ ዜናዎች በየቦታው ነበሩ። ምንም ወጪ አልቆጠቡም። የዘይነብን ፈገግ ያለ ፊት በማስታወቂያ ሰሌዳዎች፣ በቴሌቪዥን ስክሪኖችና በጋዜጦች ላይ ለጠፉት። ደሃውን ሰው በአንድ ጀንበር ንጉስ ሊያደርግ የሚችል እጅግ ከፍተኛ ሽልማት አቀረቡ። ሁሉንም ፍንጮች ተከተሉ። ትንሽም ይሁን ትልቅ፣ እያንዳንዱ የሰራተኛ አባል፣ እያንዳንዱ ጓደኛ፣ እያንዳንዱን የሩቅ ዘመድ አነጋገሩ። ከናይጄሪያ ድንበር ውጪ የእሷን ፈለግ ለማግኘት ተስፋ በማድረግ ዓለም አቀፍ መስመሮችንም ሁሉ ተጠቅመዋል። ግን ዘይነብን አየን የሚል አልተገኘም። በውቅያኖስ ግርጌ እንዳለ ድንጋይ ቀዝቃዛ ሆነ። ቀናት ወደ ሳምንታት፣ ሳምንታት ወደ ወራት፣ ወራትም ወደ ዓመታት ተቀየሩ። በአንድ ወቅት በኃይል ይነድ የነበረው ተስፋ መጥፋት ጀመረ። ልጃቸውን ወደ ቤት የማያመጣው እያንዳንዱ የፀሐይ መግባት እየደበዘዘ ሄደ። ለሶስት ረጅም ስቃይ የተሞላባቸው ዓመታት በኋላ ለልባቸው ልክ እንደ ክህደት የሚሰማ ውሳኔ ወሰኑ። ምሳሌያዊ የቀብር ስነ ስርዓት አደረጉ። የቅርብ ቤተሰብና ጓደኞች ብቻ በተገኙበት ጸጥ ያለ ዝግጅት ነበር።
ባዶ ሳጥን በቤተሰቡ መቃብር ውስጥ ቀበሩ። ትንሿ ልጃቸው መጥፋቷን የሚገልጽ የመጨረሻ የልብ ስብራት እውቅና ነበር። መረጋጋት ለማግኘት የሚረዳ መንገድ ነው ስለተባሉ አደረጉት። ነገር ግን ለዘይነብ እናት የመጨረሻው መጀመሪያ ነበር። ምሳሌያዊው ቀብር ለዘይነብ እናት መረጋጋት አላመጣም። የገዛ ነፍሷን ክፍል እንደ መቅበር ነበር። ባለፉት ዓመታት የደበዘዘው የዓይኖቿ ብርሃን በመጨረሻም ሙሉ በሙሉ ጠፋ። ለልጇ ረጅም ጊዜ ጠብቃ ነበር። የዘይነብ መጥፋት መንፈሷ ሊቋቋመው የማይችለው ጭካኔ ነበር። እሷም መጥፋት ጀመረች። በዝግታ ተጀመረ። መብላት አቆመች። ከዚያም ማውራት አቆመች። ቀኖቿን በሙሉ በዘይነብ አሮጌ ክፍል ውስጥ ታሳልፍ ነበር። ያረጀ ትልቅ ድብ አሻንጉሊት ይዛ አይኖቿን እሷ ብቻ ወደምታየው ዓለም አፍጥጠው ይቆዩ ነበር። እዚያ ነበረች፣ ግን ሌላም ቦታ ነበረች። ማምለጫ በሌለው የሐዘን ቤተ ሙከራ ውስጥ ጠፍታለች። አቶ አንደርሰን የህይወቱን ፍቅር ከእጁ ስታመልጥ በረዳት አልባነት ይመለከት ነበር። ምርጥ ዶክተሮችን፣ በጣም የታወቁ ስፔሻሊስቶችን አመጣ። መድኃኒቶችንና ሕክምናዎችን ሰጧት። ነገር ግን የተሰበረ ልብን ሊፈውሱ አልቻሉም። በሐዘን የደከመው አካሏ መክሸፍ ጀመረ። ከቀብሩ ብዙም ሳትቆይ በሰላም እንቅልፍ ውስጥ እያለች ሞተች። ይፋዊ የሞቷ መንስኤ በከባድ የመንፈስ ጭንቀት ጋር የተያያዙ ችግሮች እንደሆኑ ተዘረዘሩ። ግን የሚያውቁት ሁሉ እውነቱን ያውቁ ነበር። በልብ ስብራት ሞተች። ልጇን ተከትላ ወደ ጸጥታው፣ ወደ ጨለማው ለመሄድ ፈቃደኛ ሆና ነበር። አሁን አቶ አንደርሰን በእውነት ብቻውን ቀረ። ሁለቱን የህይወቱን ብርሃኖች አጥቷል። በአንድ ወቅት በሳቅና በፍቅር የተሞላው ታላቁ መኖሪያ ቤት የትውስታዎች መካነ መቃብር ሆነ። ጸጥታው የሚያደናቁር ነበር። በባዶ አዳራሾች፣ ባልተነካው የአትክልት ስፍራ የገዛ ልቡ ባሉት ክፍት ክፍሎች ውስጥ ያስተጋባል። ራሱን ከዓለም አገለለ። ሰፊ የንግድ ግዛቱን ለታመኑ አማካሪዎች በመስጠት ወደ ቢሮ መሄድ አቆመ። ሁሉንም ግብዣዎች ውድቅ አደረገ። ማንኛውንም ጎብኚ መቀበል አቆመ። የኢንዱስትሪው ታላቅ ሰው ብቸኛ ሆነ። በገዛ ወርቃማ ቤቱ ኮሪደሮች ውስጥ የሚዘዋወር መንፈስ ሆነ። በጥናቱ ክፍል ውስጥ ለሰዓታት ተቀምጦ የባለቤቱንና የልጁን ምስል ይመለከት ነበር። ጸጥታው ብቸኛ ጓደኛው ነበር። ከውጭ ያለው ዓለም ግን ቀጥሏል። ነገር ግን በአንደርሰን ግቢ ግድግዳዎች ውስጥ ጊዜ ቆሞ ነበር። ሳቅ በሞተበት ቀን ላይ በረዶ ሆኖ ቀረ። ዓመታትም አለፉ። የአቶ አንደርሰን የሐዘን ስለታም ጫፎች በማያቋርጠው የጊዜ ማዕበል ተሸርሽረው ቀስ በቀስ መመለስ ጀመሩ። ህመሙ አሁንም እዚያው ነበር፣ በደረቱ ውስጥ ያለ የማያቋርጥ ደብዛዛ ስቃይ። ግን ከእንግዲህ ሙሉ በሙሉ አይበለውም። በጥላ ውስጥ የሚኖር ሰው ብቻ ነበር። ግን በውስጡ ጠልቆ የተቀበረው ትንሽ ክፍል አሁንም ለብርሃን ይናፍቅ ነበር። እናም ብርሃን ወደ ህይወቱ መጣ። ስሟ ቼዲማን ይባላል። በግድ በተገኘበት አንድ የበጎ አድራጎት ምሽት ላይ ተዋወቃት። ቼዲማን ሟች ሚስቱ ያልነበረችውን ሁሉ ነበረች። ባለቤቱ ረጋ ያለችና ሰላማዊ ነበረች። ቼዲማን ግን ንቁና በእሳት የተሞላች ነበረች። በጣም በሚያስደንቅ ሁኔታ ቆንጆ ናት። ብልህ አይኖች አሏት። እናም ሁሉንም ወንዶች ማሸነፍ የሚችል ቆንጆ ፈገግታ ነበራት። ግርማ ሞገስ ያላት የሚያምርና የማይናወጥ በራስ የመተማመን መንፈስ የተላበሰች ነበረች። ወደሱ የቀረበችው በሐዘን ሳይሆን በሚያድስ ቀጥተኛነት ነበር። ስለ ስነ ጥበብ፣ ስለ ፖለቲካ፣ ስለ መጪው ጊዜ አነጋገረችው። ስለ ማጣት አልጠቀሰችም። በሐዘኑ ዙሪያ አልተጨነቀችም። እሱን እንደ አዛኝ ሰው ሳይሆን እንደ ወንድ ነው ያስተናገደችው። በብዙ ዓመታት ውስጥ ለመጀመሪያ ጊዜ አቶ አንደርሰን ከሐዘን ሌላ የሆነ ነገር ተሰማው። የፍላጎት ብልጭታ። ቼዲማንም ፍላጎት ነበራት። የተሰበረውን ቢሊየነር የሚታዘንለት ሰው አድርጋ ሳይሆን የሚሸነፍ ተራራ አድርጋ አየችው። በጥብቅ ወደሚጠብቀው ውስጣዊ ክበብ ውስጥ መንገዷን ማግኘት ጀመረች። በተመሳሳይ ልዩ ክለቦች፣ ተመሳሳይ የግል እይታዎች ላይ ለመገኘት ትዘጋጃለች። ጽኑ ነበረች፣ ግን መጫን አታበዛም። የታሰበበት ውበት ባለቤት ነበረች። ቀስ በቀስ በጥንቃቄ በህይወት ውስጥ ያለውን ጸጥታ መምላት ጀመረች። ይወዳቸዋል ብላ ያሰበቻቸውን መጽሐፍት አመጣችለት። እንደገና ሕያው እንደሆነ እንዲሰማው የሚያደርጉ መንፈሳዊ ክርክሮች ውስጥ አሳተፈችው። ሚስቱን ለመተካት በፍጹም አልሞከረችም። ይልቁኑ በዓለሙ ውስጥ የራሷን አዲስ ቦታ ፈጠረች። ጓደኝነት ተጀመረ። እናም ከዛ ጓደኝነት አመድ ውስጥ ደካማ የፍቅር ግንኙነት ማደግ ጀመረ። ወደ አሮጌው መኖሪያ ቤት የህይወት አምሳያ መጣች። ባለቤቱ አልነበረችም፣ ዘይነብንም አልነበረችም። ግን እሷ የሆነ ቦታ ነበራት። ራሷን ነበረች። ያለፈውን ዘመን ትኩረቱን የሚከፋፍል ነገር ነበረች። ከ3 ዓመታት የጥንቃቄ ፍቅር ግንኙነት በኋላ አቶ አንደርሰን ዳግመኛ አድርጓለሁ ብሎ ያላሰበውን ነገር አደረገ። የጋብቻ ጥያቄ አቀረበ።
እሱ በእድሜ የገፋ የዛልና አሁንም የቆሰለ ነበር። ነገር ግን ቺዲማን ለደስታ ሁለተኛ እድል እንደሚገባው ልታሳምነው ቻለች። ሰርጉ በሌጎስ የዓመቱ ታላቅ ክስተት እንዲሆን ታቅዶ ነበር። በልዩ የፖልም ግሮቭ ሪዞርት የሚካሄድና የተንቆጠቆጠ ዝግጅት እንዲሆን ታስቧል። አዲዋሊ አንደርሰን በመጨረሻም ወደ ብርሃን እየተመለሰ መሆኑን የሚያሳይ ምስክርነት ነበር። የግብዣ ወረቀቶች ተላኩ፣ ምርጥ ሻምፓይን ታዘዘ እና የሌጎስ ከፍተኛ ማህበረሰብ በጉጉት ተሞላ። ሁሉም የንጉሱን መመለስ ለማክበር ተዘጋጅተዋል። ግን ገና ያልተጻፈ በጣም አስፈላጊ ምዕራፍ ያለው ታሪክ እያከበሩ ነበር። ከቢሊዮነሮችና ከድብቅ የሰርግ ዓለም ርቃ አቧራማ በሆነና በተረሳ የሀገሪቱ ጥግ አንዲት ሴት ልጅ ለመትረፍ እየታገለች ነበር። የ18 ዓመት ልጅ ነበረች። ነገር ግን አይኖቿ የእድሜ ልክ ድካም ነበራቸው። ስሟ ዘይነብ ነበር። አሁን ዘይነብ አልሞተችም ነበር፣ ተወስዳ ነበር። አሁን ፊታቸውን በግልጽ ማስታወስ በማትችላቸው ሰዎች በጨለማና እርጥብ ክፍል ውስጥ ለሁለት ረዥም አስፈሪ ዓመታት ታስራ ቆይታለች። ነገር ግን አንድ ምሽት በሩ ሳይቆለፍ ቀረ። ጠባቂው ተኝቶ ነበር እና እሷም ሮጣ አመለጠች። ሳምባዎቿ እስከሚቃጠሉ እግሮቿ እስከሚዝሉ ድረስ ሮጠች። ወደ ቤት እንዴት እንደምትመለስ ትውስታ ሳይኖራት በማታውቀው ከተማ ውስጥ እስክትወድቅ ድረስ ሮጠች። ድንጋጤው አይምሯን አስቷት ነበር። ስሟ ዘይነብ እንደሆነ ታውቅ ነበር። የሆነ ቦታ ቤተሰብ እንዳላትም ታውቅ ነበር። ከዚህ በተለየ ህይወት ነበራት። ነገር ግን ዝርዝሮቹን ልትለያቸው ስትሞክር በጣቶቿ መሃል እንደሚያመልጥ ጭስ ነበሩ። በተሰባበሩ የመስታወት ቁርጥራጮች መሰል ትዝታዎች ቀረች። የአባቷ ጥልቅ የሳቅ ድምፅ፣ የእናቷ ለስላሳ እጆች ጸጉሯን ሲያሻሹ የሚሰማት ስሜት፣ እንደ ቤት በሚሰማት ቦታ መግቢያ ላይ የቆመ ትልቅ ነጭ በር ምስል። ለ6 ዓመታት በመንገድ ላይ ኖራ ነበር። ለማኝ ነበረች። ሰዎች ሁለተኛ እይታ ሳይሰጧት የሚያልፉ ምስኪን የኔ ቢጤ። በማያውቋቸው ሰዎች አይን ውስጥ ደግነትና ጭካኔን ማንበብ ተማረች። የትኞቹ የቆሻሻ ማጠራቀሚያዎች የተረፈ ምግብ ሊኖራቸው እንደሚችል አወቀች። በአንድ አይን መተኛትን፣ ለዝናብ መጠለያ በገበያ ድንኳኖች ስር ማግኘትን ተማረች። በትራፊ ምግቦች፣ በጥቂት ምህረትና አንድ ቀን ያንን ትልቅ ነጭ በር እንደምታገኝ ተስፋ በማድረግ ኖረች። ከዚያም አንድ በጣም ሞቃታማ ከሰዓት በኋላ እጣ ፋንታ ጣልቃ ገባ። በተጨናነቀ ገበያ አጠገብ ትለምን ነበር። ድምጿ የደከመና የጎረነነ ነበር። የሆነ ነገር እባካችሁ እርዱኝ፣ አምላክ ይርዳችሁ። አብዛኞቹ ሰዎች ችላ ይሏት ነበር። ነገር ግን ህዝቡን የሚቃኙት አይኖቿ በድንገት ግድግዳው ላይ በተለጠፈው ፖስተር ላይ አረፉ። ከገበያው ቆሻሻ መካከል ትልቅ የሚያብረቀርቅና ቦታውን ያልጠበቀ ነበር። የሰርግ ማስታወቂያ ነበር። የሙሽራዋን ፎቶ መጀመሪያ አየች። የድል አድራጊነት የሚመስል ፈገግታ ያላት ቆንጆ ሴት። ነገር ግን የዘይነብን ልብ እንዲቆም ያደረገው አጠገቧ ያለው ሰው ነበር። አሁን አርጅቷል። ጸጉሩ ነጭ ሆኗል። ጺሙም ሞልቷል። እነዚህን አይኖች ታውቃቸዋለች። በዓለም ላይ ካሉ ደግ አይኖች ነበሩ። ፊቱ የማታውቀው ሐዘን ተቀርጾበታል። ግን እሱ ነው በትዝቶቿ ውስጥ ያለው ሰው፣ በህልሟ አሁንም ሳቁን የምትሰማው ሰው፣ አባቷ። ዘይነብ ደነዘዘች። መላ ሰውነቷ እየተንቀጠቀጠ፣ የገበያው ድምፅ እየራቀ ሄደ። ሙቀቱ፣ ሽታው፣ ሰዎቹ ሁሉም ጠፉ። ፖስተሩ ብቻ ቀረ። አባቷ፣ እሱ በህይወት አለ እና ደግሞ እዚህ አለ እና ደግሞ ሊያገባ ነው። የደስታ ግራ መጋባት፣ ህመም፣ ወደሱ የመሄድ ጥልቅ ፍላጎት ማዕበል በላይዋ ላይ ፈሰሰ። በአንድ ወቅት ደብዛዛ የነበሩት ትዝታዎቿን በሚያስደንቅ ግልጽነት ተመለሱ። አትክልቱ፣ ቢራቢሮቹ፣ ትልቁ ነጭ በር፣ የእናቷ ፊት፣ ሁሉም እዚያ ነበሩ። እሷ ዝም ብላ ለማኝ አይደለችም። እሷ ዘይነብ አንደርሰን ነች እና አባቷ እየጠበቃት ነው። ለዓመታት ባልተሰማት ስሜት ተገፋፍታ ዘይነብ ፖስተሩን ከግድግዳው ላይ ቀደደችው። የተጨማደደውን ወረቀት ስታስተካክል እጆቿ ይንቀጠቀጡ ነበር። በግርጌው ላይ በሚያምር ጽሑፍ ዝርዝሮች ነበሩ። ፖልም ግሮቭ ሪዞርት ቅዳሜ 8 ሰዓት ይላል። ከዛሬ ከ2 ቀን በኋላ ነበር እና በአቅራቢያው እንዳለው የምልክት ሰሌዳ ከሆነ ሪዞርቱ የሚገኝበት ከተማ ከ100 ኪሎ ሜትር በላይ ይርቃል። ገንዘብ አልነበራትም፣ ምግብም አልነበራትም። እናም ያሏት ብቸኛ ጫማዎቿና ሊበጣጠሱ የተቃረቡ ያረጁ ነጠላ ጫማዎች ነበሩ። ግን ምንም ግድ አልነበራትም። በ6 ዓመት ውስጥ ለመጀመሪያ ጊዜ መድረሻ ነበራት፣ ዓላማ ነበራት። መራመድ ጀምራለች። ጉዞ የጽናት አስቸጋሪ ፈተና ነበር። ፀሐይ ያለ ምህረት ወደቀችባት። መንገዱ የእግሯን ጫማ በሚያቃጥል ትኩስ አስፋልት በፊቷ ማለቂያ የሌለው ይመስል ተዘርግቷል።
ረሃብ በሆዷ ውስጥ የማያቋርጥ ህመም ነበር። በመንገድ ላይ ባሉ ትንንሽ መንደሮች ውስጥ ውሃ ለመነች እና አንዳንዴም ደግ ነፍስ የዳቦ ቁራጭ ወይም ደግሞ ፍሬ ይሰጣት ነበር። በተተው ጎጆችና በመንገድ ዳሮች ተኛች። የሰርጉን ፖስተር እንደ ቅርጽ በደረቷ ላይ አቀፈችው። አካሏ እንድታቆም ተስፋ እንድትቆርጥ እየጮህባት ነበር። ነገር ግን በፖስተሩ ላይ የአባቷን ፊት ስታይ አዲስ የቁርጠኝነት ማዕበል ይመጣባታል። በዱር ውስጥ 6 ዓመታትን አሳልፋለች። ይህንንም መትረፍ ትችላለች። በመጨረሻም በሰርጉ ቀን ጠዋት ደረሰች። ፖልም ግሮቭ ሪዞርት የማይቻል የሚመስል ቅንጦት ቦታ ነበር። በጥንቃቄ የተያዙ ሳሮች፣ የሚያብረቀርቁ ፏፏቴዎች እና በጣም በጥልቀት የተሰራ ስሜት፣ ህይወት ያልነበረው ሁሉ ነበር። በሚያስደንቅ በር ቆመች። የእሷ ነጭ በር አይደለም፣ ግን ለማንኛውም ታላቅ በር ነው። ትንሽና ሙሉ በሙሉ ከቦታው ውጪ እንደሆነች ተሰማት። ከጉዞ የተነሳ ደክማ ነበር። በአቧራ ተሸፍናለች። ልብሷ ከጨርቅ ቁርጥራጭ የማይሻል ነበር። እግሮቿ ባዶ የቆሰሉ ነበሩ። በእጇ አሁንም የቆሸሸውንና የተጨማደደውን ፖስተር ይዛለች። ንጹህ ዩኒፎርም የለበሱ 2 ጠባቂዎች እንደ ተራራ ቆመዋል። ፊታቸው ደግነት በሌለው መስመር ተቀርጿል። ዘይነብ ስትቀርብ ወዲያውኑ መንገዷን ለመዝጋት ተንቀሳቀሱ። ሄ ወዴት ነው የምትሄጂው? አይኖቹ በግልጽ ጥላቻን እያሳዩት ነበር። የዘይነብ ድምፅ ከሹክሹክታ የማይሻል ነበር። እባካችሁ ወደ ውስጥ መግባት አለብኝ። ይህ የግል ዝግጅት ነው፣ ሌላኛው ጠባቂ በንቀት ድምፅ ተናገረ። ሂጂና ሌላ ቦታ ለምኚ፣ እዚህ ላንቺ ምንም ነገር የለም። የዘይነብ አይኖች ውስጥ እንባ ሞላ። ፖስተሩን አነሳች፣ እጇ እየተንቀጠቀጠ። እባካችሁ ይህ ሰው በዚህ ወረቀት ላይ ያለው ሰው አባቴ ነው። እሱ እንደሆነ አውቃለሁ፣ አስታውሰዋለሁ። እባካችሁ እንዳየው ፍቀዱልኝ። ጠባቂዎቹ ፖስተሩን አዩ። ከዚያም ፊት ለፊታቸው ያለችውን የተራቆተች ልጅ አዩ። እናም ሳቁ። የጭካኔና የመሳሳቂያ ድምፅ ነበር። አባትሽ? የመጀመሪያው ጠባቂ አሾፈ። አቶ አዲዋሌ ያደርሰን አባቴ ነው ብለሽ ታስቢያለሽ? አብደሻል ማለት ነው። አሁን ወደ ሌላ እርምጃ ሳንሄድ ከዚህ ውጪ። ግን ዘይነብ መሄድ አልቻለችም። በጣም ሩቅ መንገድ መታለች። በድካምና በጭንቀት ሰውነቷ እየተንቀጠቀጠ በጉልበቷ ወደቀች። እባካችሁ ብላ አለቀሰች። እውነት እየተናገርኩ ነው። ብቻ አንድ ጊዜ እንዳናገረው ፍቀዱልኝ። ያውቀኛል፣ እንደሚያውቀኝ ያውቃለሁ። ሁከቱ ትኩረት መሳብ ጀመረ። ውድ መኪና ውስጥ ያሉ እንግዶች በበሩ አጠገብ ያለውን አሳዛኝ ትዕይንት ለማየት ፍጥነታቸውን ይቀንሱ ነበር እና በዚያን ጊዜ ነበር ንጹህ ውበትና ቁጣ የተሞላበት ምስል ከሪዞርቱ የወጣው። ሙሽራዋ ቺዲማን ነበረች። ብዙ ገንዘብ ያወጣ ነጭ የዲዛይነር ልብስ የለበሰችበት ምስል በአድናቂዎች ተከባ ነበር። አንዳንድ አስፈላጊ እንግዶችን ለመቀበል ወደ ታላቁ መግቢያ እየሄደች ሳለ በበሩ አጠገብ ያለውን ረብሻ አስተዋለች። በድል አድራጊነት ሲያበራ የነበረው ፊቷ ወደ ቁጣ ተቀየረ። ተረከዝ ጫማዋ በአስፋልቱ ላይ በቁጣ እየጮኸ ወደዚያው ተራመደች። እንግዶቹና ጓደኞቻቸው ድራማው ሲገለጥ ለማየት ተከተሏት። ምንድነው ይሄ ብላ ጮኸች። ድምጿ መስታወት ሊሰነጥቅ የሚችል ስለታም ነበር። ምንድነው እዚህ እየተካሄደ ያለው? ይሄን ነገር ወደ ሰርጌ ማን ያስጠጋው? ቀዝቃዛና ምህረት የሌላቸው አይኖቿ መሬት ላይ በምታለቅሰው ልጅ ላይ አረፉ። ዘይነብ ቀናለች። እይታዋ በእንባ ተጋርዶ ነበር። በፖስተሩ ላይ ያለችው ቆንጆ ሴት ከላይዋ ቆማ አየች። የመጨረሻ ጥንካሬዋን በማሰባሰብ ዘይነብ ለማስረዳት ሞከረች። እባካችሁ ችግር ለመፍጠር አልመጣውም። እሱን አውቀዋለሁ። አባቴ ነው። እባካችሁ አንድ ጊዜ ብቻ ላየው ፈልጋለሁ። ንግግሯን ሳትጨርስ ቺዲማን የተጨማደደውን ፖስተር ከእጇ ነጠቀች። በንቀት ተመለከተችውና ዘይነብ ባዶ እግሮች አጠገብ መሬት ላይ ተፋች። የቺዲማን ሳቅ ከጠባቂዎቹ የበለጠ ጨካኝ ነበር። አባትሽ ከቆሻሻ መውጫ ወጥተሽ አንድ የቢሊየነር ሰርግ ላይ ለመግባት ትሞክሪያለሽ? አንቺ ቆሻሻ ነሽ። ሰማሽኝ አይደለ? ቆሻሻ። በድምጿ ውስጥ ያለው መርዝ አስደንጋጭ ነበር። እንግዶቹ በመገረምና ባለመመቸት ስሜት እርስ በርሳቸው ተንሾካሾኩ። ዘይነብም እንደተመታ ሰው ደነገጠች። ቺዲማን ገና መጀመሯ ነበር። የእሷን ቀን ለማበላሸት በደፈረችው በዚች የጎዳና ልጅ ላይ ምሳሌ ሊሆን የሚችል አንድ እርምጃ መውሰድ ፈለገች። አይኖቿ በአስፈሪው እሳት እየነደዱ ወደ ሁለቱ ጠባቂዎች ዞረች። ምን ትጠብቃላችሁ ብላ አዘዘቻቸው። እንድትጠፋ ፈልጋለሁ፣ ውሰዷት አለች። እናም እንደ ውሻ ጎትታችሁ አስወጧት። ለጥቂት ጊዜ ጨካኞቹ ጠባቂዎች እንኳን አመነቱ። ይህ ለነሱ እንኳን እንግዳ ነበር። ነገር ግን የቺዲማ ቁጡ ፊት ትዕዛዟ ሊጣስ እንደማይገባ ነገራቸው። ዘይነብ ትዕዛዙን ተረድታ ለማምለጥ እንኳን ጊዜ ሳታገኝ ጠባቂዎች ያዟት።
አንዱ ጸጉሯን ይዞ ወደ ኋላ ሳባት፣ ሌላኛው ደግሞ የተበጣጠሰ ልብሷን መቅደድ ጀመረ። ቀጭኑ ጨርቅ በቀላሉ ተቀደደ። የዘይነብ ደካማ የተጎዳ አካል ተጋለጠ። ዘይነብ በድንጋጤና በህመም ጮኸች። አይ እባካችሁ አቁሙ፣ እባካችሁ እርዱኝ። ጠባቂዎቹ መማታት ጀመሩ። ፊቷን በጥፊ መቷት፣ ጎኗንም ረገጧት። ራሷን ለመከላከል መሬት ላይ ተጠቀለለች። ነገር ግን ምቷ አላቆመም። እንግዶቹ በፍርሃትና በጉጉት ይመለከቱ ነበር። ስልኮች በስውር ወጥተው ይህንን አስከፊ ድርጊት ይቀርጹ ነበር። ነገር ግን ጣልቃ ለመግባት የተንቀሳቀሰ ማንም የለም። በሰርጓ ቀን ሙሽራዋን ለመቃወም ማንም አልደፈረም። ዓለም የህመምና የውርደት አውሎ ንፋስ ሆነች። እስከዚህ ያደረሳት የዘይነብ ተስፋ በእያንዳንዱ ሞት እየጠፋ ነበር። በአባቷ አዲስ ህይወት ደጃፍ ላይ እንደ ቆሻሻ ተቆጥራ ልትሞት ነበር። እናም በህመም ጭጋግ ውስጥ አንድ ድምፅ አየሩን ሰነጠቀው። ግልጽ ትዕዛዝ ያለው ድምፅ። አቁሙ! መማታታችሁን አቁሙ! ድምፁ ወዲያውኑ ክብርን በሚይዝ ስልጣን የምትንቀሳቀስ ሴት ነበር። ረዥም፣ ቆንጆና የተለየ አይነት ኃይልን የሚገልጽ ልብስ ለብሳለች። የቺዲንማ አይነት አጉል ኃያል ሳትሆን ጥልቅና በራስ መተማመን ጥንካሬ ያላት ሴት። ይህች ኤቪሊን ነበረች። የአቶ አንደርሰን የመጀመሪያ ሚስት፣ የቀድሞ ትዳሯ ልጇ ነበረች። ምንም እንኳን የራሱ ልጅ ባትሆንም ልክ እንደገዛ ልጁ አሳድጓታል። አሁን ራሷን የቻለች ቢሊየነር የሆነችው ኤቭሊን በብልሃቷ፣ በጽናቷና በማይናወጥ የፍትህ ስሜቷ ትታወቃለች። ይህንን አሰቃቂ ትዕይንት በሰዓቱ ደርሳ አይታ ነበር። በተመልካቾች መካከል አልፋ መጣች። ፊቷ በቀዝቃዛ ቁጣ የተሞላ ነበር። አቁሙ አልኩ እኮ! ጠባቂዎቹ በድምጿ ደንግጠው መማታታቸውን አቆሙ። ኤቭሊንን ያውቋታል። በዓለማቸው ውስጥ ማን እንደሆነች ሁሉም በደንብ አድርገው ያውቃሉ። እሷን መቃወም የአንደርሰንን ቤተሰብ መቃወም ነው። ኤቭሊን መሬት ላይ ወደ ወደቀችው ልጅ ሮጠች። ውድ ልብሷ በአቧራ እየተለወሰ በጉልበቷ ተንበረከከች። የልጅቷን ትከሻ ቀስ ብላ ነካችው። ልጅቷ በጣም ደነገጠች። ከዚያም ቀስ ብላ ቀናለች። ፊቷ ተጎድቷል፣ አብጧል። በእንባና በደም ተለውሳለች። አይኖቻቸው ሲገናኙ ኤቭሊን ደነገጠች። በህመምና በቆሻሻ ስር የተደበቁት የታወቁ የፊት ገጽታዎችን ለማስታወስ እየሞከረች አፈጠጠችባት። የአይኖቿ ቅርጽ፣ ግንባሯ፣ ይህ እንዴት ሊሆን ይችላል? ግን እውነት ነበር። ዘይነብ! ኤቭሊን በሹክሹክታ ተናገረች፣ ድምጿን ባለማመን እየተንቀጠቀጠ። በእውነት አንቺ ነሽ ዘይነብ? ስሟ በእንደዚህ አይነት ርህራይ ሲጠራ መስማት ለቆሰለችው የዘይነብ ነፍስ ልክ እንደ መድኃኒት ነበር። የሴቲቱን ፊት አየች። እናም በድንጋጤ ጭጋግ ውስጥ ሌላ ትውስታ መጣ። ታሪኮችን የምታነብላት ደግ ታላቅ እህቷ ናት። ሁል ጊዜ በትዕግስት የምታስተናግዳት ኤቭሊን። ኤቭሊን! ዘይነብ ስሟን ጠራችው። ስሟ ለምላሷ እንግዳና የታወቀ ነበር። አስታውስሻለሁ። በኤቭሊን ፊት ላይ የስሜት ማዕበል ፈሰሰ። ድንጋጤ፣ ሽብር እና ታላቅ የተከለከለ ፍቅር። አምላኬ ሆይ አለች። ድምጿ በእንባ ታንቆ ነበር። በእውነት አንቺ ነሽ? የጠፋሽ መስሎን ነበር። ዘይነብ እንድትቀመጥ እየረዳቻት የራሷን ጃኬት በተጋለጠው ትከሻዋ ላይ ጣለችላት። ይህንን በድንጋጤ ስትከታተል የነበረችው ቺዲንማ በመጨረሻ ተናገረች። ኤቭሊን ምን እያደረግሽ ነው? ይህችን ልጅ ታውቂያታለሽ? እሷ ውሸታም ናት። ሰርጌን ለማበላሸት የመጣች ሌባ ናት። ኤቭሊን ቀስ ብላ ቆመች። ሙሽሯ ያየችበት እይታ በንቀት የተሞላ ስለነበር ቺዲንማ ሳታስበው ወደ ኋላ ፈገፈገች። ዝም ማለት ትችያለሽ አለች ኤቭሊን። ድምጿ ያስፈራ ነበር። ካልሆነ ግን ቀሪ ዘመንሽን በሙሉ እንደምትጸጸች ቃል እገባልሻለሁ። ውጥረቱ በጣም በረታ። እንግዶች ትንፋሻቸውን ዋጡ። ሙሽራዋ ለመጀመሪያ ጊዜ ሙሉ በሙሉ የጠፋች ትመስላለች። ጠባቂዎቹም ፈርተው ቆመዋል። በዛን ጊዜ ነበር በመግቢያው በር ላይ በወደቀው ድንገተኛ ጸጥታ ተስቦ ሌላ ሰው የመጣው። ራሱ ሙሽራው አቶ አድዋሌ አንደርሰን ነበር። ምንድነው ይሄ ሁሉ ውከት? አቶ አንደርሰን ጠየቀ። በድምፁ ውስጥ ብስጭት ይታይ ነበር። ኤቭሊን ምንድነው የሚካሄደው? አይኖቹ አካባቢውን ቃኙ። የደነገጡ እንግዶች፣ የፈሩ ጠባቂዎች፣ የተቆጣችው የእንጀራ ልጁና የገረጣችው ሙሽራ። እናም እይታው በኤቭሊን ጃኬት ተጠቅልላ መሬት ላይ ወዳለችው ትንሽና የተሰበረች ሴት ላይ አረፉ። ጊዜ ቆመ። ትንፋሹ ተቋረጠ። ልቡ በደረቱ ላይ በኃይል ይመታ ጀመር። ከቆሻሻው ከደሙና ከቁስሉ በላይ አሻግሮ አየ። ለ9 ረዥም ዓመታት በህልሙ በየቀኑ የሚያያቸው አይኖችን አየ። ባዶ ሳጥን ውስጥ የቀበራትን ልጁን አየ። ዘይነብ! ስሙ የታነቀ ሹክሹክታ ይመስል ነበር። ለረዥም ጊዜ ጮክ ብሎ ለመናገር ያልደፈረው ጸሎት። መሬት ላይ ያለችው ዘይነብ ያንን ድምፅ ሰማች። በትዝታዎቿ ውስጥ ያለው ጥልቅ ድምፅ፣
ራሷን ቀስ ብላ አዞረች። የተጎዳ ፊቷ በተስፋ ተሞላ። አባዬ ዓለም የፈራረሰችና በዛ ቅጽበት እንደገና የተገነባች መሰለች። የተከተለው ጸጥታ ፍጹም ነበር። እያንዳንዱ እንግዳ፣ እያንዳንዱ ጠባቂ፣ በዛፉ ላይ ያለ እያንዳንዱ ወፍ ትንፋሹን የያዘ ይመስል ነበር። አቶ አንደርሰን እየተንገዳገደ ወደፊት ሄደ። አልተራመደም፣ ወደቀ። በጠነከረው አስፋልት ላይ ከጠፋችው ልጁ አጠገብ በጉልበቱ ተንበረከከ። ለካሜራዎች ለሚያሳየው እይታ ቅድ ሳይሰጠው በሚንቀጠቀጥ እጁ ፊቷን ነካው። እውነት መሆኗን ለማረጋገጥ ጉንጯን ዳሰሰው። በህይወት አለሽ ብሎ አለቀሰ። ቃላቱ ከነፍሱ ጥቅል የተገኙ ነበሩ። በኃይል አቀፋት። እንደገና እንዳትጠፋ እሱ ጋር ሊያጣብቃት እንደሚፈልግ ሁሉ አቀፋት። ልጅ ዘይነብ በህይወት አለሽ። ፊቱን በፀጉሯ ውስጥ ደበቀው። ሰውነቱን የሚያናውጠው ለቅሶ፣ የ9 ዓመታት ሊታሰብ የማይችል ህመም በመጨረሻ መውጣቱ ነበር። ዘይነብ አጥብቃ ያዘችው። እንባዋ ውድ ልብሱን አረጠበው። አባዬ የሚለው ቃል ልክ እንደ ጸሎት ደጋግማ ትናገረው ነበር። እንግዶች ግራ በመጋባት ስሜት ተመለከቱ። ታላቁ ሰርግ ማንም ሊገምተው ወደማይችለው ኃይለኛ እውነታ ተቀየረ። የዕለቱ ታሪክ የቢሊነሩና የቆንጆ ሙሽራው ጋብቻ ሳይሆን የጠፋው ነፍስ ትንሣኤ ነበር። ከረጅም ጊዜ በኋላ አቶ አንደርሰን በኤቪን እርዳታ ቀስ ብሎ ቆመ። ዘይነብንም አብሮ አነሳት። እቅፍ አድርጎ ያዛት። እጁ እንደ ጋሻ ከበባት። በዓይኖቹ ውስጥ ያለው ጥልቅ እይታና ሐዘን የሚያስፈራ ቁጣ ድብልቅ ነበር። ለሱ የነበረው ፍቅርና እምነት ሁሉ ወደ አመድነት ተቀይሯል። አንቺ አለ በቁጣ እየተንቀጠቀጠ። አንቺ ልጄ ላይ ምን አደረግሽ? መልስ አላስፈለገውም። ጥፋተኝነቷ በፊቷ ላይ ተጽፎ ነበር። ወደ ጸጥታ ጥበቃ ኃላፊው ዞረ። ድምፁን ለዓመታት ባልተሰማ ስልጣን አስተጋባ። ሰርጉ ተሰርዟል። ሁሉንም ሰው ከዚያ አስወጡ። ሊያገባት ከነበረችው ሴት ላይ እይታውን ነቀለ። እሱን ኤቭሊንና ዘይነብን ከሰርጉ ፍርስራሽ አውጥተው ከ9 ዓመት በኋላ ወደ ቤቷ ወደሚወስዳት መኪና መሯት። ወደ አንደርሰን ግቢ የተደረገው ጉዞ በሚያስደንቅ ስሜት የተሞላ ነበር። ዘይነብ በመኪናው የኋላ ወንበር ላይ በአባቷና በኤቭሊን መካከል ተቀምጣ በሞቃት ብርድ ልብስ ተጠቅልላ ነበር። አሁንም በድንጋጤ ውስጥ ነበረች። ሰውነቷ ይቃትታል። ነገር ግን በብዙ ዓመታት ውስጥ ለመጀመሪያ ጊዜ ደህንነት ተሰማት። አባቷ እጇን በፍጹም አልለቀቃትም ነበር። ብታሸልብ እንደገና የምትጠፋ ይመስል በናፍቆት ይመለከታት ነበር። እንባ በዝምታ በፊቱ ላይ ይፈሳል። ነገር ግን የሐዘን እንባ አልነበረም፣ የተአምር እንባ ነበር። ግቢው ሲደርሱ ዜናውን የሰሙ ሰራተኞች በመግቢያው ላይ ተሰብስበው ነበር። ፊታቸው በደስታና በመገረም ተሞልቷል። ብዙዎቹ ለብዙ 10 ዓመታት ከቤተሰቡ ጋር የቆዩ ነበሩ። ዘይነብን በልጅነቷ ያውቃታል። አሁን በህይወት ማየት ልክ እንደ ትንሣኤ ማለት ነበር። ኤቭሊን በተለመደው ቅልጥፍናዋ ስራዋን ተረከበች። ዶክተር ወዲያውኑ ተጠራ። የሞቀ ገላ መታጠቢያ ተዘጋጀ። ምርጥና ለስላሳ ልብሶች ቀረቡ። ዘይነብ ወደ ውብ እንግዳ ማረፊያ ክፍል ተወሰደች። ቁስሏም ታከመ እና ገንቢ ምግብ ተሰጣት። ሰውነቷ ትክክለኛ ምግብ መቀበል የረሳው ይመስል ነበር። ቀስ ብላ በላች። አባቷ አጠገቧ ተቀምጦ ላፍታም አልተለያትም። በመጨረሻም ምቹ አልጋ ላይ ስትተኛ እሷን እያየ አጠገቧ ተቀመጠ። ይቅር በይኝ ብሎ በሹክሹክታ ተናገረ። ድምፁ በጥፋተኝነት ስሜት ተውጦ ነበር። ዘይነብ ልጄ ይቅር በይኝ፣ መፈለጌን አላቆምኩም፣ ተስፋም አልቆረጥኩም ነበር። ዘይነብ በሰላማዊ እንቅልፍ ውስጥ ሆና ደካማ ፈገግታ አሳየች። አባዬ ያገኘውክ ብላ ተናገረች። እንደማገኘህ አውቅ ነበር። እነዚያ ቃላት ለልቡ መጽናኛም ሰይፉም ነበሩ። የአንደርሰን ቤተሰብ በዚህ ስሜታዊ ግንኙነት ውስጥ እንዳሉ ቺዲንማ ውርደቱን ለመጋፈጥ ቀርባ ነበር። የተሰረዘው ሰርግ የዓመቱ ታላቅ ቅሌት ሆነ። መሳለቂያ ሆነች። ስሟና ፊቷ በየድረገጹ ተለጠፈ። ወደ ፀሐይ በጣም ተጠግታ ነበር እና ማወዳደቋ አስከፊ ነበር። አቶ አንደርሰን ወደ ሰጣት ውድ አፓርታማ ተመለሰች። አይምሯ በቁጣና በውርደት ማዕበል ተሞልቶ ነበር። ይገባኛል የምትለውን ህይወት ለመያዝ ተቃርባ ነበር። ነገር ግን ዘው ብላ በመጣችው የጎዳና ልጅ ምክንያት ሁሉም ነገር ተቀየረ። ግን ቺዲንማ ሽንፈትን የምትቀበል አይነት ሴት አይደለችም። ሴረኛ ነበረች። ሐዘኗን በፍጥነት ወደ በቀል ፍላጎት ቀየረችው። የቅርብ ጓደኛዋ ብሬንዳን ደወለችላት። አጠፋችኝ ቺዲማን በስልክ ጮኸች። ያቺ ልጅ ሁሉንም ነገር አበላሸችብኝ። ግን ይህ አላበቃም። እኔም እበቀላታለሁ። የእጇን ነው የምታገኘው። ሁሉም ሰው ውሸታም እንደሆነች እንዲያምን አደርጋለሁ። እንዲህ ጠላት አደርጋለሁ። ሴራው በቁጣ ልቧ ውስጥ ተጠነሰሰ።
የአንደርሰንን ሀብት ማግኘት ካልቻለች ግዛቱን ሙሉ በሙሉ ታቃጥላለች። የቺዲንማ በቀል ፈጣንና ጨካኝ ነበር። አቶ አንደርሰን በቀጥታ ማጥቃት እንደማትችል ስለምታውቅ መርዟን ወደ ዘይነብ ወረወረች። ከብሬንዳ ጋር በመሆን የዘይነብን ተአማኒነት ለማጥፋት አቀዱ። ለአንድ ጋዜጠኛ ብዙ ገንዘብ ከፈሉት። መጀመሪያው ቀላል ነበር፣ ቅሌት መፍጠር። በ2 ቀን ውስጥ አዲስ ታሪክ በኢንተርኔት ላይ ሁሉ ተሰራጨ። የስም ማጥፋት ዘመቻው ዋናው ክፍል በስውር የተቀረጸ ቪዲዮ ነበር። ዘይነብ በሆቴል ክፍል ውስጥ ከአንድ በእድሜ የገፋ ሀብታም ሰው ጋር ስትገናኝ የሚያሳይ ምስል ነበር። ጽሑፉ ዘይነብ በሀብታም ወንዶች ላይ የምታደባ ሴት እንደሆነችና ከአባቷ ጋር መገናኘቷ ትልቁ ሴራዋ እንደሆነ ተገለጸ። ይህ ታሪክ የጥርጣሬ ዘር ለመዝራት ታዝቦ የተዘጋጀ ነበር። ህዝቡን ማግረምረም ጀመረ። ዘይነብ አንደርሰን የጠፋችው ልጁ ናት ወይስ አጭበርባሪ የሚለው ጥያቄ ተነሳ። ቤተሰቡ በሙሉ በድንጋጤ ተዋጠ። ዘይነብ ገና ደህንነት እየተሰማት ሳለ ይህን በማየቷ ተሰባበረች። የስም ማጥፋት ዘመቻው ማዕበል በድብቅ የተቀረጸ ግልጽ ያልሆነ ቪዲዮ ነበር። ዘይነብ በሆቴል ውስጥ ከአንድ በእድሜ ከገፋ ባለ ሀብት ጋር ስትገናኝ የሚያሳይ ምስል። ተያያዥነት ያለው ጽሑፍ በክፉ ወሬ ተሞላ ነበር። እሷና በቪዲዮ ላይ የሚታየው ሰው የወንጀል ተባባሪዎች እንደሆኑም ተጠቆመ። ተአምር የሆነው መመለሷን ተማርኩ የነበረው ህዝብ አሁን ሊሆን ይችላል፣ እነዚህን ሁሉ ዓመታት የት ነበረች? ቪዲዮ በጣም አጠራጣሪ ነው በማለት መነጋገር ጀመረ። ወሬው ወደ ጩኸት ተቀየረ። አመለካከቶች መለወጥ ጀመሩ። ዘይነብ አንደርሰን ለረጅም ጊዜ የጠፋች ልጅ ናት ወይስ አጭበርባሪ? በግቢ ውስጥ ቤተሰቡ ደንግጦ ነበር። ገና ደህንነት ሊሰማት የጀመረው ዘይነብ ሙሉ በሙሉ ተሰባበረች። አርዕስተ ዜናዎቹን አይታ በኤቭሊን እቅፍ ውስጥ ወደቀች። እየዋሸሁ ይመስላችኋል? ሁሉም ይጠሉኛል እያለች አለቀሰች። አቶ አዲዋሊ በመከላከል ቁጣ ተሞላ። ሁሉንም እከሳቸዋለሁ ብሎ ጮኸ። ነገር ግን ሁሉ ጊዜ ስትራቴጂስት የሆነችው ኤቭሊን ይፋዊ ጦርነት ቅሌቱን የበለጠ እንደሚያቀጣጥለው ታውቅ ነበር። አይ አለች በረጋ መንፈስ፣ ምንም እንኳን አይኖቿ እንደ በረዶ ቢቀዘቅዙ። በጭቃ ውስጥ አንዋጋቸውም፣ የእባቡን ራስ ነው የምንቆርጠው። ቪክቶር አለች ወደ ታማኝና ብልህ ረዳቷ ዞራ። ከዚህ በስተጀርባ ማን እንዳለ ፈልግ። ስም እፈልጋለሁ፣ ማስረጃ እፈልጋለሁ፣ እናም አሁኑኑ እፈልገዋለሁ። ቪክቶር በዲጂታል ዓለም ውስጥ መርፌ መፈለግ የሚችል ሰው ነበር። እሺ በማለት ብቻ ራሱን ነቀነቀ። እሱና ኤቭሊን በጸጥታና በጭካኔ ቅልጥፍ ያለ ስራ ሰሩ። ቺዲንማን ከዚህ ጀርባ መኖሯ ታወቀ። ነገር ግን የማይኬድ ማስረጃ ነበር ያስፈልጋቸው። ቪክቶር ታሪኩን የለቀቀውን ጋዜጠኛ መመርመር ጀመረ። የሰውየውን የባንክ መዝገቦች፣ የስልክ ጥሪዎች እና የዲጂታል ፈለግ ተከተለ። የፈለገውን ለማግኘት ብዙ ጊዜ አልፈጀበትም። ትንሽ ተጨማሪ ምርመራ ሲያደርግ ያንን አካውንት ከአንድ ድርጅት ጋር አገናኘው። የዛ ድርጅት ዳይሬክተር ደግሞ ብሬንዳ ነበረች፣ የቺዲንማ የቅርብ ጓደኛ። ቀጣዩ እርምጃ ማስረጃውን ማፍረስ ነበር። ቪክቶር የሆቴሉን ቪዲዮ በዝርዝር መረመረው። ወዲያውኑ ዲፕ ፌክ መሆኑን አወቁ። መብራቱ የተዛባ፣ ጥላውም የተሳሳተ ነበር። በቪዲዮ ላይ ያለው ሰው ከዘይነብ ጋር ምንም ግንኙነት የሌለው የንግድ ሰው ነበር። ነገር ግን ከቴክኒካዊ ማስረጃ በላይ የእምነት ቃል ያስፈልጋቸው ነበር። ቪክቶር ጋዜጠኛውን ባለበት ሄዶ አገኘው። ዛቻ አላደረገበትም። ማስረጃውንም ጠረጴዛው ላይ አስቀመጠ። የሚሆነው ይሄ ነው አለ ቪክቶር ኮስተር ባለ ድምጽ። ወይ በማጭበርበርና በስም ማጥፋት ተከሰው ለረጅም ጊዜ እስር ቤት ይገባሉ፣ ወይም አሁን ሁሉንም ነገር ይነግሩናል። ቺዲንማና ብሬንዳ አይጠብቁህም፣ እኛ ግን እንጠብቀሃለን። ጋዜጠኛው ዓለሙ ሲፈርስ አይቶ ወዲያውኑ ተሰባበረ። ቺዲንማና ብሬንዳ እንዴት እንደቀረቡት፣ ገንዘብ እንደከፈሉትና የተሰሩ ቪዲዮዎችን እንደሰጡት ሁሉንም ነገር ዘርዝሮ ተናገረ። በተፈረመው የእምነት ቃልና የማይሻር ማስረጃ ኤቭሊን እርምጃዎችን ወሰደች። መረጃውን ለፕሬስ አልሰጠችም። ይልቁኑ ጋዜጣዊ መግለጫ ጠራች። ኤቭሊን የተረጋጋና ቁጥጥር ያለው ኃይል ምሳሌ ነበረች። ድምጿን አላሰነሰችም። እውነታዎችንም በቅደም ተከተል አቀረበች። የባንክ መዝገቦችንም አሳየች። ቪዲዮ ውሸት መሆኑን የሚያረጋግጥ ትንታኔ አቀረበች። ከዚያም የጋዜጠኛው የእምነት ቃል ድምጽ ተሰማ። ይህ ስህተት አልነበረም ስትል ኤቭሊን ደመደመች። ይህ ከማንም በላይ መከራን ባሳለፈች ወጣት ሴት ላይ የተደረገ ተንኮል የተሞላበት ጥቃት ነው። በሁለት ሰዎች የተቀነባበረ ነበር። ብሬንዳ ላኪና ቺዲንማን ቤሎ። ህጋዊ እርምጃዎች እየተወሰዱ ነው። የአንደርሰን ቤተሰብ ከዚህ በላይ አስተያየት አይሰጥም። ታሪኩን ፈነዳ። የቺዲንማ ስም አሁንም የክፋት መታወቂያ ሆነ። ምላሷ ጠፋ። ተዋረደች። ሙሉ በሙሉ ተሸነፈች። ቅዠቷ ያበቃ ይመስል ነበር።
ግን ትልቁ ሚስጥር ገና አልተገለጠም ነበር። የቺዲንማ ውድቀት ከተማዋን አናወጣት። ለአንድ ሰው ግን የራሱ ዓለም እንዲፈርስ የሚያደርግ መንቀጥቀጥ ነበር። ከቅንጦት ዓለም ራቅ ባለ አፓርታማ ውስጥ ናኦሚ የቺዲንማን ታናሽ እህት ስልኳን እያየች ትንቀጠቀጥ ነበር። ነገር ግን የዘይነብን ህመም ማየቷ በልቧ ውስጥ የአመጽ ዘር ዘራ። ለቀናት በጥፋተኝነት ስሜት ስትሰቃይ ቆይታ በመጨረሻም ወደ ኤቭሊን ቢሮ ደወለች። ስልኩን ቪክቶር መለሰ። ናኦሚ ስሟን ለመናገር ብትፈራም ስለ እህቷ ቺዲንማን የሚሰጥ አስቸኳይ መረጃ እንዳላት ተናገረች። ቪክቶር ይህ ወሳኝ ፍንጭ መሆኑን አውቆ በሚስጥር ቀጠሮ ያዘላት። በሚዲያ በማይታይ ሆቴል ውስጥ ተገናኙ። ኤቭሊን ብቻዋን ተቀመጠች። ስላገኘሽኝ አመሰግናለሁ። ናኦሚ ድምጿ እየተቆራረጠ ጀመረች። ስለ እህቴ ቺዲንማ የምነግርሽ ነገር አለኝ። ናኦሚ ትንፋሽ ወሰደች። ይህ የሰራችው ቪዲዮ ከክፋቷ ሁሉ ትንሹ ነው። ይህ የጀመረው ከረጅም ጊዜ በፊት ነው። ቺዲንማ አቶ አድዋሌን ለማግኘት የነበራትን ጥልቅ ፍላጎት ተረከች። እሱን እንደ ሽልማት ነበር የምታየው፣ ግን እንቅፋቶች ነበሩ። ሚስቱና ልጁ። እሱ እነሱን ጥሎ እንደማይሄድ ታውቅ ነበር። ኤቭሊን ቀዝቃዛ ፍርሃት በሰውነቷ ውስጥ ሲሰራ ተሰማት። ምን አደረገች? ኤቭሊን በፍርሃት ጠየቀች። ዘይነብን ከእይታ ለማጥፋት ፈለገች። ሕፃኗ ከጠፋች ትዳሩ እንደሚፈርስና እሱም እንደሚዳከም አሰበች። ሰዎችን ቀጠረች። ልጅቷን ወስደው እንደሚያስፈራሯቸው ብቻ እንደሆነ ነገረችኝ። ጠለፋውን ያቀነባበረችው እሷ ናት። በክፍል ውስጥ ያለው አየር ከበደ። ጠለፋው በዘፈቀደ የመጣ ሳይሆን የ10 ዓመታት ሴራ አካል ነበር። ናኦሚ ቀጠለች። በጠለፋው ትዳሩን ሳያፈርስ ሲቀር ቺዲንማ ተስፋ ቆረጠች። የሐዘኑ ጊዜ እንዲያልፍ መጠበቅ አልፈለገችም። ናኦሚ በሹክሹክታ ተናገረች። መርዛታለች። ወይዘሮ አንደርሰንን መርዛ ነው የገደለቻት። ኤቭሊን ደነዘዘች። ቀስ በቀስ የሚሰራ መርዝ ነበር። በጥንቃቄ ከሚሰራ ዶክተር ነው ያገኘችው። ከዛ ሁሉም በሐዘን የሞተች መሰላቸው፣ ግን ተገድላለች። ቺዲንማ መንገዷን ለመጥረግ የእንጀራ እናትሽን ገድላለች። ሚስጥሩ ግዙፍና አስከፊ ነበር። ናኦሚ የሰጠችው የእምነት ቃል ቁልፍ ነበር። ነገር ግን ኤቭሊን ተጨማሪ ማስረጃ እንደሚያስፈልግ አወቀች። ቺዲንማ የቀጠረቻቸውን ሰዎች ማግኘት ነበረባት። ናኦሚ ሌላ ስም ሰጠቻቸው፣ ሞሰስ። ሞሰስ የቺዲንማን የቀድሞ ፍቅረኛና ቆሻሻ ስራዎቿን የሚሰራላት ሰው ነበር። ቪክቶር ሞሰስን መፈለግ ጀመረ። እሱም ማግኘት ከጋዜጠኛው ይልቅ ከባድ ነበር፣ ምክንያቱም በጥላ ውስጥ ይኖር ስለነበር ነው። ነገር ግን ከ3 ቀናት ፍለጋ በኋላ ከከተማዋ ዳርቻ በሚገኝ አፓርታማ ውስጥ አገኘው። ቪክቶር በድርድር ቀረበው። ናኦሚ ሁሉንም ነገር ነግራናለች። ቪክቶር በረጋ መንፈስ ተናገረ። ስለጠፋውና ስለ መርዙ ፖሊሶች ክስ እየመሰረቱ ነው። በእሷ መጠቀሚያ እንደነበርክ እናውቃለን። ሁሉንም ነገር ከነገርከን ቅጣት እንዲቀልልን እናደርጋለን። ይህ ብቸኛው መውጫ ነው። ሞሰስ አሰበ። ቺዲንማ ራሷን ለማዳን እሱን አሳልፋ እንደምትሰጠው ያውቅ ነበር። በመጨረሻ መናገር ጀመረ። ቺዲንማ በቅናትና በፍላጎት ተነሳስታ ጠለፋውን እንዴት እንዳቀደች ተረከ። የልጅቷ ዜና ሲበዛ ፈርተው እንደጣሏት ገለጸ። በጣም አስከፊው ግን መርዙን በተመለከተ ማስረጃዎችን እንድታጠፋ እንደረዳት መናገሩ ነበር። መርዙን የሰጣት ዶክተር የት እንደሚገኝም ጠቆመ። በናኦሚና በሞሰስ የእምነት ቃል ቪክቶር ሁሉንም ማስረጃዎች ለፖሊስ ሰጠ። እስራቱ ፈጣን ነበር። ፖሊሶች በጧት ቺዲንማ አፓርታማ ደረሱ። በገዛችው ውድ ዕቃ ተከባ ተቀምጣ አገኟት። በጠለፋና በግድያ ሙከራ ስትታሰር በፍጹም አልደነገጠችም። የረጅም ጊዜ ጨዋታዋ አብቅቷል። የቺዲንማ የፍርድ ቤት ውሎ በአገሪቱ ታይቶ የማይታወቅ ነበር። የዲዛይነር ልብሷን አውልቃ በምስኪን ሁኔታ ታየች። ጠበቆቿ ለፍቅር ስትል ያደረገችው ለማስመሰል ሞከሩ። ማንም እንዲጎዳኝ አልፈለኩም ብላ አለቀሰች። መወደድና ቦታ እንዲኖረኝ ብቻ ነበር የፈለኩት። ነገር ግን ማስረጃው ከባድ ነበር። ዳኛው በእንባው አልተሸወዱም። ስለ ፍቅር ታወሪያለሽ፣ ድርጊትሽ ግን ጥላቻ ነበር። አንድ ቤተሰብ አጠፋሽ፣ የልጅ ህይወትን ሰረቅሽ፣ ንጹህ ሴትን ገደልሽ። ይህ ሁሉ ስግብግብነት እንጂ ፈጽሞ ፍቅር አይደለም። ቺዲንማ በጠለፋ በግድያ ሙከራና በሴራ በስም ማጥፋት ጥፋተኛ ተባለች። ለ15 ዓመታት ያለ ይቅርታ እንድትታሰር ተፈረደባት። አቶ አድዋሊና ኤቭሊን በዝምታ ተመለከቱ። የድል ሳይሆን የረጅም ጊዜ ህመም ማብቂያ ነበር። በቃ ፍትህ ተገኘ። እውነት ከብዙ ዓመታት በኋላ እንደ ብርሃን ወጣ። ከፍርዱ በኋላ በአደርሰን ግቢ ውስጥ ሰላም ሰፈነ። ለዘይነብ የፈውስ ጉዞ ገና ተጀመረ። የአካል ቁስሏ ቢድንም የነፍሷ ቁስል ግን ጥልቅ ነበረ። ከዶክተር ጋር ህክምና ጀመረች። የጠፉትን ዓመታት በጥንቃቄ ማስታወስ ጀመረች።
እናም ትምህርቷን ቀጠለች። አእምሯ እውቀትን የተጠማ ነበር። ከኤቭሊን ጋር የነበራት ግንኙነት እየጠነከረ ሄደ። ኤቭሊን ከእህት በላይ ጠባቂና ምርጥ ጓደኛ ሆነችላት። አቶ አድዋሊ ያጣውን የአባትነት ጊዜ ለመካስ ራሱን ሰጠ። ከሞት የተመለሰችው ልጁን ተንከባከበ። መኖሪያ ቤቱ እንደገና በሳቅ ሳይሆን ቤተሰቡ አብሮ በመፈወሱ ደስታ ተሞላ። ዘይነብና ኤቭሊን ብራይት ሲድ የተባለ ፋውንዴሽን መሰረቱ። ይህ ለተበደሉ ሴቶች ተስፋ የሚሰጥ ድርጅት ነበር። ማንም እንደ ዘይነብ በዝምታ እንዳይሰቃይ ቃል ገቡ። ከ4 ወራት በኋላ ዘይነብ በአትክልት ስፍራው ተቀምጣ ነበር። በአንድ ወቅት የተወሰደችበት ቦታ አሁን ደግሞ የሰላም ሆኗል። በማስታወሻ ደብተሯ ላይ ስትጽፍ ኤቭሊን መታ አጠገቧ ተቀመጠች። ምን እየጻፍሽ ነው ብላ ጠየቀቻት። ዘይነብም ቀና ብላ አየች። ፊቷ ብሩህ ነበር። ታሪኬን አለች በረጋ ድምጽ። የጠፋች መሰላቸው ግን ተመልሳ የጠነከረች ሴት ታሪክ እየጻፍኩ ነው። ያለፈው ጊዜ የህመም ታሪክ ቢሆንም ከእንግዲህ ግን አይቆጣጠራቸውም። ወደፊት እንደ ጠዋት ፀሐይ ብሩህና በተስፋ የተሞላ ነበር። የጠፋችው ልጅ በመጨረሻም በእውነት ተመልሳለች። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። እንዴት አገኛችሁት? እስኪ ሐሳብ አስተያየታችሁን ምን እንደተማራችሁበትም ኮሜንት ላይ ጻፉልኝ። ታሪኩን ከወደዳችሁት ላይክ እና ሼር ማድረግ እንዳትረሱ። ልክ እንደዚህ አይነት አስተማሪ ታሪኮችን የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። እናመሰግናለን። ቸር ቆዩን።